እንደምናላችሁ በጣም የሚገርም ዜና ነው ይዤላችሁ መጣሁት። በጣም ትገረማላችሁ አሁን የማቀርብላችሁን ነገር ስትሰሙ ማለት ነው። ስለ ኢራን፣ ኤርትራ፣ አሜሪካ፣ ስለ ምስራቅ አፍሪካ በደንብ ነግራችኋለሁ። በጣም ነው የምትገርሙት። እንዳትቆጩ፣ እንዳትበሳጩ ማለት ስሜታችሁን ተቆጣጠሩ። አሁን የምነግራችሁን ነገር ምን መሰላችሁ? አንዳንዴ ወዳጅ መሳይ ጠላት የሚባለው ነገር እንዴት ዛሬ ነው የሚገለጥላችሁ። አሜሪካ እንግዲህ ይሄ ሜክ አሜሪካ ግሬት አጌን የሚለው ስብስብ ቡድን ትራምፕ ከኢራን ጋር ያደረከውን ድርድር አንቀበልም፣ አሜሪካን ግሬት ማድረግ አይደለም ብለው ተቃውሞ እያደረጉ ነው ያሉት። ትራምፕ ደግሞ እመኑኝ እኔ ለአሜሪካ የሚጠቅም ነገር ነው ይዤ የምመጣው፣ በእኔ ተማመኑ፣ የማይጠቅም ነገር አልፈርምም እያለ ነው። እውነታው ግን ኢራን የምትፈልጊው ነገር ጠይቂ ይሆንልሻል፣ ብቻ ከዛ በኋላ በኒውክሌር ጉዳይ ላይ ባክሽ እንናገር ነው ያለው። ይሄ ነው፣ ከዚህ የተለየ ነገር የለም። በጣም የምነግራችሁ ነገር በጣም የውላችሁ ስለ አሜሪካ ነው። አሜሪካ የኢትዮጵያ ወዳጅ ናት ወይስ አይደለችም? በእርግጥ ኢሳያስ አፈወርቂ ለአሜሪካ ይሰራል አይሰራም? ይሰራል አይሰራም? አሁን እሱ ጅንን ብሎ እኔ የአሜሪካ አገልጋይ አይደለሁም የእሱ አሽከር አይደለሁም ምናምን ይላል። ግን ለአሜሪካ ኢንተረስት ይሰራል አይሰራም የሚለው ዛሬ ነው የምነግራችሁ። በአሰብ ጉዳይ የአሜሪካንን ኢንተረስት ነው የሚሰራው አይደለም? ኢትዮጵያ ውስጥ ሰላም በማናገር ጉዳይ የአሜሪካን ኢንተረስት ነው የሚሰራው ወይስ አይደለም? ሶ ይሄንን ለማወቅ ቀጥታ የምትሄዱት ወደ 1991 ህርማን ኮን ይባል የነበረው ሰውዬ ኢትዮጵያንና ኤርትራን በኮንፌዴሬሽን ለማያያዝ አብሮ ለማኖር ያኔ አብሮ ሲኖሩ ይዞት የመጣውን ነጥብ ማየት ነው። እና ያ ነጥብ ለምን ዓላማ እንደዋለ ያ ነጥብ የህርማን ኮን ፕሮፖዛል አሁን ትራምፕ ደግሞ ባይላትራል ስትራክቸርድ ዲያሎግ ብሎ እንደ አዲስ እንዳመጣው የሁለቱ ማለት ነው ፍሬምወርኮችን ፕሮፖዛሎችን ይዛችሁ ፕሮጀክቶች በሉት ይዛችሁ ስመጡ ኤርትራ ኢሳያስ በትክክል የአሜሪካ አሽከር ነው። በትክክል አሽከርነቱ ሌላ አይደለም፣ ኢትዮጵያ ላይ ነው። እና እንዴት እንደሆነ በደንብ ስሙኝ። ህርማን ኮን ብሎት የነበረው ምንድን ነው? አብራችሁ ሁኑ፣ አንድ ሀገር ሁኑ፣ በፌዴሬሽን ተያያዙ አይደለም። በኮንፌዴሬሽን ተያያዙ፣ ሁለታችሁም ራሳችሁ የቻላችሁ ሀገር ሁኑ። ነገር ግን የጋራ ገንዘብ ይኖራችሁ። የጋራው ገንዘብ የኢትዮጵያ ብር ነው የተመረጠው። ድንበሩ መዘጋት የለበትም። ማንም እንደፈለገ ይውጣ ይግባ። በፓስፖርት በቪዛ አይሆንም ነው። እንደዛ አይነት ነገር አይሆንም ማለት አይደለም። እነሱ መወሰን ይችላሉ። ግን ተስማሙ ነው። በዚህ ለየት ባለ መንገድ ተስማሙ ነው። የታክስ የምናምን ነገር አያስፈልግም። አሰብንም ምጽዋንም ግን ወደቦቹ ኤርትራ በሉዓላዊነት ትቆጣጠረው ነበር ያለው ህርማን ኮን። እንዲህ ነበር ያለው። በዚህ ተስማሙ ነበር ያለው። መቼ ነው? 1991 ወደ ግንቦት ማለት ሜይ 27 እንደዚህ 26 አካባቢ ነው። ልክ እነ ኢሳያስ አስመራን በተቆጣጠሩ በሶስተኛው በምናምኑ ቀን ነው። ኦኬ ይሁን። ተስማሙ ወይ በዛ ነገር ስትሉ አልተስማሙም። ኢሳያስ አልፈልግም አለ። አልፈልግም፣ ሙሉ ለሙሉ እኔ መለየት ነው የምፈልገው አለ። ሀገሩኝ መውጣት ነው የምፈልገው አለ። መለስስ እንዴት ነው ይህን ትደግፋለህ ወይ? አሁን ፈልጋለሁ አለ። ምክንያቱም ተስማምተው ነው የመጡት። እዛው በቃ ራሴን የቻልኩ ሀገር ነው፣ አለበለዛ እንዲሁ ስንዋጋ ስንታኮስ እንኖራታለን እንጂ አንተም ኢትዮጵያን አገዛትም በቃ እንዲሁ እንከፋፈላታለን ነበር። ይሄ ስለተፈራ በአካባቢው ሰላም መስፈን አለበት ተብሎ ስለታሰበ መጀመሪያም እና አሜሪካም ይሄንን ስለሚያውቁ እነዚህን ሰዎች እንትን ስለሚያውቁ በቃ ይሁን ተባለ። ይሁን እንደፈለጋችሁ ይሁን ተባለና ኢሳያስ ዋ ምን ብላ ይዛ ወጣች? ያንን ህርማን ኮን ይዞት የመጣውን ማፕ ማለት ነው። ማፕ ማለት ፕሮፖዛሉ ውስጥ ያለው ኤርትራ ማለት አሰብንም ጭምር ነው የሚለውን ይዞ ተቀመጠ ማለት ነው። ከዛ በኋላስ አሜሪካ ምን ማለት ጀመረች? ህገ መንግስት እስኪመጣ የኢትዮጵያ ኃይሎች እስኪደራጁ አልቆየችም። የተባበሩ መንግስታት በፍጥነት ሄደ እንትን ሪፈረንደም አድርገን ያለችው በፍጥነት። ምክንያቱም የንብረት መከፋፈል የለም እንግዲህ ሁሉም አገር አንዱ ሲገነጠል ከእናት ሀገሩ የሚገነጠል ከሆነ የንብረት መከፋፈል የተለያዩ ነገሮች ይኖራል። እሱ ሁሉ እንዳይኖር አድርጋ ማለት ነው። በቃ ቶሎ ፍጥነት እንዲፈጽመው ነው ያለችው። በመጀመሪያ የተባበሩ መንግስታትን የላከችው አሜሪካ ናት። በፍጥነት ህገ መንግስት ሳይኖር በቃ ዝም ብሎ ማህተሙ ብቻ አስቀምጠበት። የውሸትም ይሁን ህገወጥም ይሁን ማህተሙ ብቻ በቃ ሪኮግኒሽን ብቻ የሚለው ነገር ይሰጥ። ምንም አይነት ሌጋል ሌጂቲሜሲ አይኖራቸው። በቃ ፖለቲካል ሌጂቲሜሲ ብቻ እንስጣቸው ነው። ለምን አሉ አና አሜሪካ ነው ትልቁ ጥያቄ እዚህ ጋር ነው። ምክንያቱም ኤርትራን በጣም ታማኝ ሎያል ክላየንት አድርገው ስላሰቡ ነው።
ኤርትራ በኛ እጅ ናት። በቃ እንዲህ እንደምንደግፍሽ ታውቂያለሽ። ከዛ በኋላ ኢሳያስ ከህርማን ኮን ጋር ብዙ ጊዜ ነው የተገናኘ የተባለው ሪፖርቶች የሚያሳይ ብዙ ጊዜ ውስጥ ለውስጥ አውርተዋል ሰውየው ማለት ነው። ሶ ካሁን በኋላ እኛንን ያንቺ ጠባቂ ኢትዮጵያ እንደፈልኩ መታ ምን እንበል ብንል እኛ አለንልሽ፣ ምንም ችግር የለም ነው። ሶ ምን አደረገ አሜሪካ በህገ መንግስት የተፈቀደውን የኢትዮጵያ የሆነውን በ390 መሰረት የኢትዮጵያ የሆነውን ሉዓላዊ ግዛቷን አሰብን ማለት ነው ኤርትራ ኢሳያስ ሲወስድና በራሱ ክልል ሲያስቀምጥ ዘመን ያለችው ፈቀደች፣ እውቅና ሰጠች። ኤርትራ እውቅና ሰጠች ለዛኛው ለተሳሳተ ሪፈረንደም ማለት ነው። ገባችሁ? እና ለምን እንደዛ አደረገች ነው? አሁን መጀመሪያ አይገንጠሉ ባይገነጠሉስ ለምንድን ነው ወደቡ በኤርትራ ስር እንዲሆን ሉዓላዊ ግዛቷ እንዲሆን ለምን አደረገች የሚለው ኢትዮጵያ መቼም ቢሆን ማለት ነው ከአሜሪካ ቁጥጥር እንዳትወጣ። ዋንስ ኤርትራ ትንሽ ሀገር ናት፣ አጋዥ እንደ አሜሪካ አይነት ጡንቻ ያለው ኃይል ከጎኗ ታሰልፋለች። ስለዚህ ኢትዮጵያ ቀላል ፔት ነው የምትሆነው። በቃ የምትባሉ ስትጠራ አሜት ስትላክ ወዴት የምትባል ሀገር ምንም በራሷ የማትተማመን ሀገር እንድትሆን የተፈለገው ማለት ነው። ከተገነጠለችም በኋላ ኤርትራ ያደረገችው ያንን ነው። የአሜሪካ ኢንተረስት ምንድን ነው በኢትዮጵያ ላይ የሚል ነው የተገበረችው ማለት ነው። ምንድን ነው ኢትዮጵያ የተንሰራፋ የትየለሌ ሰላም እንዳይኖራት ማድረግ። ሰላም ካላት በአካባቢ ሱፐር ፓወር ትሆናለች። ሱፐር ፓወር ከሆነች እንደ አሰብ ምናምን የሆኑ ህጋዊ የሆኑ ይዞታዎቿን ክሌም ታደርጋለች። ኦኬ ሶ አሜሪካ ይሄ የእሷ ኢንተረስት ነው አይደለም ነው። ሶ በዚህ ሰሞን ባይላትራል ስትራክቸርድ ዲያሎግ የሚለው ነገር አላማው ምንድን ነው ብላችሁ ስታስቡ ምን ብያችኋለሁ? ይሄ ፍሬምወርክ ይሄ ፕሮጀክት አላማው በኢሳያስ እርጅና ላይ ባዮሎጂ ላይ መሰረት ያደረገ ነው። ይሄ ሰውዬ የሆነ ችግር ላይ እንደወደቀ ዘሎ የአሜሪካ ጦር የአሜሪካ ቤዝ እዛ አካባቢ ማስቀመጥ ነው። ከዛም ኤርትራን መቆጣጠር ነው። ከዛም ኢትዮጵያን ልክ ህርማን ኮን ያኔ ያስቀመጠውን ብሉ ፕሪንት እዚህ ላይ መተግበር ነው። በቃ አሰብን ትይዛለን። በነገራችን ላይ የአሰብ ጉዳይ ለኤርትራ ሲሰጥ በአነስተኛ ክፍያ ነው እንድትጠቀም ያለው። ያኔም እንኳን አሰብን በጋራ በእኩልነት ተጠቀሙ አይደለም። አሰብና ምጽዋን ትይዣለሽ፣ ለኢትዮጵያ በአነስተኛ ገንዘብ ታከራያለሽ ነበረ ያላት ለኤርትራ ማለት ነው። ሶ አሁንም እንደዛ ነው ማድረግ የሚፈልገው። አሰብ የኤርትራ እንዳልሆነ ይታወቃል በህጉ መሰረት። ህርማን ኮን ባስቀመጠው አግባብ ላፍ አድርጋ ኤርትራ እንደወሰደችው ያኔ ላፍ የሚያደርግ የኢትዮጵያ መንግስት ስላልነበረ፣ ለኢትዮጵያ የሚቆረቆርስ ኃይል ስላልነበረ ይህንን አድርጋለች። አሜሪካ ይህንን ስለምታውቅ አሁን ኢሳያስ እየደከመ ስለሆነ ምን ላድርግ ለሚለው ነገር እንግዲህ እቺ ጠጋ ቃለ ማንሳት ነው በሚለው ብሂል መሰረት ጠጋብ ላይ ሰውዬ የሆነ ነገር ሲደርስ ኤርትራን ተቆጣጥራ አሰብን ምጽዋን ይዛ ኢትዮጵያን መቆጣጠር ነው። መቼም እንዳታድግ። በተለይ አሁን የአባይ ግድብ ምን አድጎ አሜሪካ ከዛ ጊዜ ከህርማን ኮን በላይ የራስ ምታት አይዛትም ማለት በጣም ከባድ ነው። ከሁሉ በላይ ምን መሰላችሁ? ህወሓት አሜሪካንን እንትን ያውቃል፣ ስሌት ያውቃል። አሁን ኤርትራን መተካት ነው የሚፈልገው። ኢሳያስን መተካትና ቀይ ባህርን በታማኝነት አሜሪካ በምትፈልገው መንገድ ማስተዳደርና ኢትዮጵያን ማለት ነው መምታት እና ለአሜሪካ ተገዢ ማድረግ ነው። ምክንያቱም ዲፋክቶ የሆነው ዲፋክቶ ካልሆነ የኢትዮጵያ አካል ከሆነ አሜሪካ ስለማታም ነው ማለት ነው። አሁን እየሆነ ያለው ይሄ ነው። አሜሪካ የኢትዮጵያ ወዳጅ አይደለች።